ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ እየመጣ ነው። ብዙ የተባለለት ምርጫ ተካሄደ። ከምርጫው ጀርባ ምን አይነት ሴራዎች ሲሰሩ ቆይተዋል? ታላላቅ ሀገራት ዲሞክራሲያዊ የተባሉት በምርጫ ሂደታቸው ነው። ፓርቲዎች ህልውናቸው በህዝብ ድምጽ ላይ የተመሰረተ ነው። ህዝብ የስልጣን መሰረት ነው። ማደግ መሰልጠን መለኪያው አንዱ ምን ያክል ፍትሃዊ ገለልተኛ ምርጫ ስርዓት አለ በሀገሪቷ ላይ የሚለው ዋነኛ ጥያቄና መልስም ጭምር ነው። በተልኮ የሚሰሩና በተላላኪዎቻቸው የሚያድሩ ቅርጽ አልባ መርህ የለሽ ሚዲያዎች ምርጫው ላይ ሲያሟርቱበት ነበር። ከምርጫ ቦርድ ቀድመው የግል ፍላጎታቸውን ውጤት አድርገው ሲተነብዩም ተመልክተናል። አንዳንዶች የምርጫ ህጎች ከሚከበሩበት ዲሞክራሲያዊ መብት እንደዛው ግዴታም ጭምር እንዳለው ቢያቁም ሙያዊ አሰራርን ጥሰው የኢትዮጵያን ምርጫ በግዴለሽ እንዲሁም በበሬ ወለደ ዜና ተጠምደውበት ውለው አድረዋል። እነዚህ ግዙፍ የተባሉ ሚዲያዎች የኢትዮጵያ ጉዳይ ግድ እንደማይሰጣቸውም ጭምር እየታየበት ነው። የካይሮ ዳቦ ጠባቂዎች፣ የአእምሮ ምንዱካን መንዳካ ድሃዎች፣ ሀገርን በሆድ የለወጡ መንገድ ዘግተን ዳስ ጥለን ከበሮ እንመታለን ሲሉ ሲደልቁ ውለው አድረዋል። ልብ አልባ ግዙፍ ሆድ አጉራሽ ካለ ጎራሽ አለ የሚሉት በመንጋ የሚመሩት ህሊናን ሸጦ የሚመጣ ወንበር ላይ የሚቋምጡ ኃይሎች እዚህም እዛም ምርጫውን ለማደናቀፍ ሲውተረተሩ ተመልክተናል። በውስጥም በውጭም በተናጠል መልኩ ሀገርን ለማዳከም በምርጫ ሰበብ ብጥብጥን አሊያ ደግሞ ካልሆነ ማስተጓጎልን አላማቸው አድርገዋል። ምርጫው አንዳንድ ቦታዎች ላይ ቢጀመርም ትንኮሳዎች ለማደናቀፍ ሂደቶችም ጭምር እየተመለከትን ነው። የደም ጥማታቸውን ለማርካት እብደት ውስጥ ገብተውም ተመልክተናል። አፍሪካ ዲፕሎማሲን እስካላረጋገጠች ድረስ ምንም አይነት ተስፋ ወደፊት ሊኖራት አይችልም። የእርስ በእርስ ልፊያው ከመጋጋጥ የዘለለ ፍሬ ሊያፈራ አይችልም። ህዝብ ከዳር ዳር ወጥቶ የመረጠውን ምርጫ በተናበበ መልኩ አላየንም አልሰማንም ላይ ተጠምደዋል። ሀገር በቀል ባንዳዎቹ ዋነኛ መሪ ሆነዋል። እነዚህ የውጭ ሚዲያዎች ተልዕኳቸውን ይዘው መጥተዋል። እኛዎቹ ግን ሀገራቸውን እሸጠዋል። There are so many journalists in Ethiopia but in jail. They are in jail due to their journalism. So there is no peace, no freedom of expression, no free or independent media environment. So where is the election? በሚዲያዎች ላይ ወገንተኝነት እጅግ አስከፊ የተባለ ስተት ቢሆንም ሰምተው እንዳልሰማ አይተው እንዳላየ በማለፍ ባላንስ ሳያደርጉ የተከሳሽን ምላሽ ሳይጠይቁ አየር ላይ በተከታታይ እያዋሉት ይገኛሉ። ታላቅ የዲሞክራሲ ፍንቀላ ዳግም የሴራ ሚዲያ ትንተና እየተመለከትን መተናል። አንዳንዶቹ የኢትዮጵያን ምርጫ ፍትሃዊ ይሉታል። Celebrating what they call a new chapter of democracy, supporters of Ethiopia's governing Prosperity Party say they are assured of victory. For many, the rapid economic growth alone is enough to earn Prime Minister Abiy Ahmed a third full term. አንዳንዶቹ ደግሞ እጅግ ኢዴሞክራሲ በማለት እየጠሩት ይገኛሉ። The Prime Minister has consolidated power since he took office in 2018, but his government has faced years of turmoil and conflict. Despite that, it's portraying the vote as the next step on the path towards what it calls genuine democracy. Critics and the opposition, however, argue that's unlikely because of Ethiopia's ethnic and regional divisions. እነዚህ እርስ በርስ የተጣረዘ ሚዲያዎች የሚያሳዩት ምን ያክል በኢትዮጵያ ምርጫ ላይ ደባ እንዲሁም ተሰባስበው ተጠራርተው በፊሽካ ኑ እንበትን ተባብለው እንደመጡ ማሳያ ነው። What's at stake in Ethiopia's elections? The governing party is seeking to cement its power, but in a country embroiled in conflicts and deeply fragmented, will this vote solve Ethiopia's many woes? And how are these elections viewed across the Horn of Africa? ሶሻል ሚዲያው ላይ በዛቻ በማስፈራሪያ ቢታይም መሬት ላይ ያለው ሀቅ ግን እጅግ ተቃራኒ ነው። መሪዎች በየትውልድ መንደሮቻቸው ገብተው እየመረጡ ይገኛሉ። መሪዎቹ ቀርተው ጋሻ ጃግሪያቸው አይገኙም ሲሉን ነበር።
ታዲያ የተዘጋው መንገድ ማከፈተው እጅግ የዘቀጠ ህዝብ ምን ይለናል የማይሉ ሚዲያዎችን እየተመለከትን ነው። ለዜና ፍላጎታቸው ያገኙትን ከዛም ከዚህም ቃርመው ማሰማት ጀምረዋል። መሬቱ ግን የሚለው ሰላም ነው። ሚዲያው ላይ የሚገኘው ደግሞ ጦርነት ነው። ይህ የሁለቱ ዓለም ልዩነት የሚያሳየው መሪዎቻቸው፣ ሰጪዎቻቸው፣ ቀላቢዎቻቸው ምን ያክል እንደጓጉ እንደቋመጡ ኢትዮጵያን ለማፈራረስና ለመበታተን ምን ያክል እንደቋመጡ ማሳያም ጭምር ነው። ወሬ በወሬ አድርገውታል። መሬት ላይ ግን ያን ያክል ለውጥ ማምጣት ተስኗቸዋል። የኢትዮጵያ ምርጫ ለአፍሪካ ምሳሌ እየሆነ መጥቷል። በማንኛውም ሁኔታ ውስጥ ለዲሞክራሲ ምን ያክል ዋጋ እንደሚከፈል ህዝብ እያስተማረ ነው። አፍሪካን እህትና ወንድሞቻችን ከዚህ እየተማሩ ነው። ኢትዮጵያ በሌላት ገንዘብ ከፍተኛ ባጀት መድባ ለምርጫ ይሄን ያክል ሽር ጉድ የምትለው ለዲሞክራሲ ቁርጠኛ የማይወላውል አቋምም ጭምር እንዳላት ለማሳወቅ ነው እንጂ ለይስሙላ የሚደረግ አይደለም። ሚዛን ጠብቆ ለመሄድም የሚደረግ አይደለም። ይህ የህዝብ የነገ ተስፋም ጭምር ነው። በኢትዮጵያ ውስጥ እየተደረገ ያለው ምርጫ ህዝብ ቃሉን የማይበላ የትኛው ነው የሚለውን ነው። ቃሉን የበላውን ደግሞ በቀጣይ የሚቀጣበትም ጭምር ነው። እንዲሁም ቃሉን ደግሞ አክብሮ የተገኘ መተማመኛ የሚያገኝበት ነው። በአፍሪካ ቀንድ በብቸኝነት መንግስትን ለመቀየር የሚቻልባት ሀገር ኢትዮጵያ እየሆነች መታለች። ካርድ ብቻና ብቻ በኢትዮጵያ ውስጥ ጉልበት አለው። ጉልበት ብቻውን ዋጋ ቢስ እየሆነ መጥቷል። እንዲሁም ለአንዳንድ አፍሪካውያን ጎረቤቶቻችን ከዚህ ብዙ ተምረዋል። ህዝብ አቅም እንዳለው ተመልክተዋል። በጉልበት የሚደረግ እንቅስቃሴ ዋጋ ቢስ መሆኑን ለህዝባቸው አንቂ ድምጽ ሆኖባቸዋል። በዚህም ከፍተኛ መደናገጥ እየታየ ነው። ኢትዮጵያ ለነጻነቷ ጥንትም ባዷ ዘንድሮ በካርዷ እየተዋጋች ትገኛለች። ከ54 ሚሊዮን ህዝብ በላይ በማለዳ ወጥቶ በረጃጅም ሰልፎችን ተሰልፎ ታላቅ ሀገርን ለማስተዳደር የሚችል ታላቅ ህልም ላለው የህዝብ ካርዱን ለመስጠት ወጥቷል። ህዝብ በምርጫ ካርዱ ለመምረጥ ያለውን ፍላጎት ጉጉት እያሳየም ይገኛል። ፓርቲዎች እጅግ አደራው እየከበዳቸው መጥቷል። ታላቁ እና አስተዋይ የሆነው የኢትዮጵያ ህዝብ አንድ ድምጽ ዋጋ እንዳለው ተገንዝቦ ሁሉንም ስራውን እርግፍ አድርጎ ተሰልፎ ይገኛል። አንድ ድምጽ ዋጋው ስንት ነው? ይህ ለፓርቲዎች የሚሰጥ ዋነኛ ጥያቄ ነው። አሁን በኢትዮጵያ ህዝብ ውስጥ ምዕላት በሰፊው እየታየ ይገኛል። ይወክለኛል፣ ጥያቄን ይመልስልኛል ላሉት ፓርቲዎቻቸው ድጋፋቸውን ለመስጠት በተደጋጋሚ በድጋፍ ሰልፎች እንዲሁም አሁን በምርጫው ካርዱ ለመስጠት ዝግጁ ሆኗል። ዛሬ ደግሞ ህዝብ የከበረ ፍቃዱን እየሰጣቸው ይገኛል። የጠመንጃ ዘመን አብቅቷል። ይህ ደግሞ ማረጋገጫው ህዝብ በካርዱ እንደሚወስን እንደሚያምንም ማሳያ ነው። ጫካ የገቡት አሁን ግራ ተጋብተዋል። ጫካ ለአራዊቱ ጥለው መምጣት የግድ ይላቸዋል። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያን ምርጫ ሂደት እየታዘቡ ይገኛሉ። And then be back at the end of the day. But so far we can say that the process has started, it is moving, it is flowing, and we hope it continues like that for the rest of the day. ብዙ ታዛቢዎች የተገኙበት ይህ ምርጫ በምርጫው ላይ ያለው ሂደት እጅግ ሰላማዊ የሚባል ነው። ብዙዎቹ ተገርመውበታል። በሀገራቸውም ይህንን ተመኝተዋል። በአፍሪካ ህብረት በኩል ያለውን አተያይ እንዲህ ብለውታል። ጥሩ ልምምድ እየተገኘ ነው። ይህንን ልምድ መካፈል እንፈልጋለን። የአፍሪካ ህብረት መሪዎች በኢትዮጵያ እየተተገበሩ ነው። Those are the principles that the African Union stands by. Voting is the exercise of citizens having their democratic right to choose their representatives and their leaders. And democracy is something that we in the African continent would like to entrench so that we have true representation, we have a feeling of inclusion, and we have the ability of people to be able to choose the leaders of their choice. በዚህ አያያዛችን ስንራመድ ዲሞክራሲ እየተጠናከረ ይሄዳል። ፈተናዎች ቢኖሩም ያሉንን ፈተናዎች ተሻግረን መሄድ የግድ ይለናል ብለዋል። And we hope that as we keep moving forward and progressing, we will keep entrenching this democracy. We agree that in some instances there are challenges, but we hope that with each election
we can become better and better as we move along. So በኢትዮጵያ እያየን ያለነው የምርጫ ሂደት ለአፍሪካም እጅግ ድንቅ የሆነ ትምህርት ነው ብለው ተናግረዋል። በምርጫ ሂደቱ ላይ ባካሄዱ ላይ ተስፋ እናደርጋለን ተስፋም እያየን ነው ብለው ምስክርነታቸውን በግልጽ ሰጥተዋል። አንዳንድ ፓርቲዎች ገዢው ፓርቲ ስልጣኑን ለማጠናከር እየሞከረ ነው፣ በግጭት ውስጥ የተዘፈቀች ሀገርን ለመምራት እየሞከረ ነው፣ በጥልቅ እየተበታተነች ያለች ሀገር ኢትዮጵያ ይህ ምርጫ ለኢትዮጵያውያን ምን ይፈይድላቸዋል እያሉም ሲያጠይቁም ተመልክተናል። ግን እነዚህ ሚዲያዎች ያልተረዱት ይህ ነው። ታዲያ ለኢትዮጵያውያን ከምርጫ በላይ ምን ይምጣ? ብረትማ አየነው፣ ተዋጋን፣ ተጋደል ነው። አሁን አማራጫችን ካርድና ካርድ ብቻ ነው። በእኛ ሞት ዜና ለመስራት የመሯሯጥ ጥማት በትላልቆቹ የውጭ ሚዲያዎች ላይ በሰፊው ተመልክተናል። ሰባተኛው ሀገር አቀፍ ምርጫ ከተጀመረ አንስቶ የፓርቲዎች የአባሎች ምርጫን በማስመልከት ይህ ነው የተባለ መገፋት አልታየም። በአንጻሩ በመንግስትም በግል ሚዲያዎች ላይ እንደልባቸው ሐሳባቸውን ሸጠዋል። መናገር ቢያሳስር ኑሮ እውነት ይታሰሩ ነበር፣ ማን ይወዳደር ነበር? ይህ በኢትዮጵያ ውስጥ ያለው አካሄድ አሁን ሆደ ሰፊ አዳማጭ አሰላሳይ በመናገር ነጻነት ላይ የሚያምን ሂደት መኖሩን ማሳያ ነው። እዚህም እዛም እየተሯሯጡ ነው። እንታገልለታለን የሚሉትን ህዝብ ላይ የቦምብ ናዳ እየወረወሩ ይገኛሉ። ይህ ለህዝባቸው ምንም ግድ የማይሰጣቸው መሆኑን እንዲሁም ህዝባዊ ጥላቻ እንዳለባቸውም ጭምር ግልጽ መተማመኛም ተወስዶበታል። በአንዳንድ ቦታዎች ላይ የቦምብ ጥቃት፣ ሽብር መንዛት እንጂ አንድም መሬት ላይ የወረደ ፋይዳ አልታየበትም። የሀገሪቱ መንገዶችን በአመጽ ዘግተናል፣ ተቆጣጥረናል በማለት መረጃዎችን ሲሰጡ ተመልክተናል። ሆኖም መንገዶቹ ግን ክፍት ሆነው ተመልክተናል። የገዛ ህዝባቸው ላይ ግን የጎላ ጉዳት ለማድረስ ሲራወጡ ተመልክተናል። ይህ እጅግ ከባድ አጸያፊ የተባለም ነው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። በፍጥነት ግን ችግሮቹ በቁጥጥር ስር ውለው የጠላት ሴራዎች ከሽፏል። ኢትዮጵያ አሸንፋለች። ህልምና ተስፋ በህዝብ ዘንድ ተሰንቋል። ለዛም ነው በዚህ ሁሉ ዘመቻ፣ ወሬ፣ ዛቻ፣ ጦርነት ቢከፈትም ህዝብ የነገዋን ኢትዮጵያ ተስፋዋን ለማየት ካርዳቸውን ይዘው በምርጫ ጣቢያቸው ተገኝተው የኢትዮጵያን መጻኢ ተስፋ ሲጠባበቁ የተመለከት ነው። 54 ሚሊዮን ኢትዮጵያውያን የምርጫ ካርድን ይዘዋል። ይህ ለድርድር የሚቀርብ አይደለም። ምን ያክል ለምርጫው ዋጋ መስጠታቸውን የሚያመላክት ነው። ሪከርድም የተባለ ነው። ብዛት ያላቸው ፓርቲዎች ተሳትፈዋል። ከባድ የተባሉ የምርጫ ምረጡኝ ቅስቀሳም በሰፊው ተካሂዷል። በአካልና በሚዲያዎች ላይ ሰፊ ሙግቶችንም ተመልክተናል። ኢትዮጵያ በታሪኳ ያለ ውጣ ውረድ ያከናወነችው ምርጫ አልነበረም። ግን ከመጀመሪያው ምርጫ እስካሁኑ ምርጫ ብንመለከት የመራጮች ቁጥር በሰፊው እያደገ እየመጣ ነው። በሰፊው የህዝብ ፍላጎትም ግልጽ እየሆነ ነው። ሰላም ምርጫ ብቻና ብቻ እየሆነ መጥቷል። ቀድሞ የህዝብ ፍላጎትን በማፈን የሚታወቀው ህወሓት ኢትዮጵያውያንን አንገት ሲያስደፋ ነበር። አሁንም ወያኔ የአመል ነገር ሆኖባት አሁንም በትግራይ አንድም ምርጫ አይከናወንም እያለች ትገኛለች። ለምጣዷ ሲባል አይጧ ትለፍ ሆነና ነገሩ እነሱ በዛቻና በጉራ በከፍተኛ ደረጃ አሁንም ከ50 ዓመት በላይ የትግራይን ህዝብ እያሰቃዩ ይገኛሉ። ህወሓት እንደምትታወቀው ከሆነ ከዚህ ቀደምም 100% ምርጫን አሸንፊያለሁ ብላ ስትሳለቅ ህዝብም
ከትከትከት ብሎ ሆዱን ይዞ ስቆባት ያቃል። አሁን ኢትዮጵያ ከለውጡ በኋላ ትክክለኛ የተባለ ምርጫን ማከናወን ጀምራለች። ህዝባዊ ድጋፍ ለመንግስት ወሳኝ ነው። በዚህም የተነሳ ህዝብም መንግስትም ፓርቲዎችም ለነጻ ምርጫ እየተሯሯጡ ይገኛሉ። ይህ ሁሉ ነገር አንድ ነገርን ያመላክታል። የምርጫ ሳጥኖቹ በድምጽ መሞላታቸው አንድ እምነት እንዳለ ያሳያል። ይህ እምነት፣ ይህ ተስፋ ኢትዮጵያውያኖች አሁን ወሳኝ የተባለውን ሂደት እያከናወኑ ነው። ጉዳዩ ለህዝብ መብት እንጂ ግዴታም አይደለም። ስለዚህ ህዝብ መብቱን ተጠቅሞ ምርጫውን ይወስናል፣ የነገውን ይተልማል። ይህ ህዝብ ምን ያክል የፖለቲካ ንቃተ ህሊናው እንደጨመረ በሀገረ መንግስት ግንባታ ላይ አሻራውን ለማኖር የሚደረግም ርብርብ ጭምር ነው። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።